ውድ ምእመናን የተከበረው ወር ውስጥ አላህ አስገብቶናል። አልሐምዱሊላህ ረብል ዓለሚን። ስለደረቁ ጉሮሮዎች፣ ውሃ ስለተጠሙ ከናፍሮች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች፣ የደረቁ ከናፍሮች፣ በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁም ለኸሉፉ ፈም ሳኢም የጾመኛ የተቀየረው የአፍ ጠረን አጥየቡ ዐንደላህ ሚን ሪሒል ምስክ አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። ትልቅ ቦታ አላህ የሚሰጠውን እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ስብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው ይላል። ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተወ፣ ጾምማ ለኔ ነው እኔ ነው የምከፍለው ምንዳውን ይላል። የጾምን ምንዳ አላህ ብቻ ነው የሚያውቀው። አላህ ትልቅ ቦታ የሰጠውን ፈሰውሙ ሊ ጾም ለኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደለም? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለው። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ግመሎች የአላህ ናቸው። ፍጥረት ዓለሙ የአላህ ነው። በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ አላህ። ጾም ትልቅ ነገር ነው። ለዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ምንዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም የሚመስል የለም አሉ። ጾም የሌላውን ዒባዳ ቅርፊት የሚገፍልህ እሱ ነው። ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና አለ፣ ጥፍጥና አለ። የታሸጉ ዒባዳዎች በደረቁ ጉሮሮዎች ይከፈታሉ። ልብ ብላ አስተውላል። አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ለሳኢም ፈርሐታን ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ ነው። ዚክር እስኪበለው ተስቶ የተለየ። ጾም አከታትለው ነበርና ዑመር ኢብኑ አልኸጣብ የሚጾሙት እና ዒሸቱ ረዲየላሁ ተዓላ እና ዑስማን ኢብኑ ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ኢብኑ ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር አትበላም ነገ ጾምና አብረህን ታፈጥራለህ አሉት። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቅ ናስ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ አሉ። ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አሉት። አብዱራህማን ኢብኑ ሙልጅም የሚባል ከሃዲ ነበር ለሱብሒ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዴ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰዉት። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ ደም ይታጠባል አሉት። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው።
አንድ እጁን ያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ ውሃ ረገዘ ልብ በሉ ነብዩ ነግረውኛል የኔ ጺም በደም ሳይነከር አልሞትም ማለት የነብዩ ቃል ተፈጸመ ሰይድና አልይም እንደራባቸው እንደጾሙ ተሰው ጾመው አላህን መገናኘት ይናፍቁ ነበር ከጾም አያቋርጡም ነበር ደዋሙ ሲያም ባህሪያቸው የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ ሁሌም ጿሚ ናቸው ሐታ ሊሞቱ ብለው ዑርወት ኢብኑ ዙበይር ታዋቂው ሰሃባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል ምላሱ ይላወሳል ውሃ መጡለትና ጠጣሉት ውሃን ያልጠጣ ማለት እንደ ጾም ከአላህ መገናኘት ነው ፈልጋላችሁ ምክንያቱም ሐዲስ ላይ ኢማሙ አህመድ በተዘገበው ሼኽ አልባኒ ሶሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ دخل الجنة ነው የሚለው ሐዲስ دخل فعل ماضي እንለዋለን ገባ ይገባል አይደል አላህ ነው የሚያስፈጥረው وسقاهم ربهم شرابا طهورا ነፊሰቱ ቢንቱ ሐሰን የነብዩ ዘርነች ታዋቂ ነፊሳ ቢንቱ الحسن بن زيد بن علي መስመሩ ወደዛን አቢድ ነበረች ጿሚ ነበረች የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ሀጠጭ አሏት ጾመኛ ነበረች ጾምሽን ፍቻ አሏት በጭራሽ አለች አታውቁም እንዴ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር አሁን አፈጥራለሁ እንዴ አለቻቸው ቁርአን መቅራት ጀመረች መጨረሻ ላይ እየቀራች ከተበ ረቡኩም ዐላ ነፍሲሂ الرحمة የናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ደርስ ሩሃ ወደ ሰማይ ተሻገረች ጾም መቶ አይፈልጉም ነበር የጾምን ደረጃ ያውቃል ጾመው ነው አላህን መገናኘት የሚፈልጉት እሱ እንዲያስፈጠራቸው ነው የሚፈልጉ ጾም لا مثل له አምሳያ የለው የዒባዳ ጥፍጥና የተዘጉም ባዎች የሚከፈቱት ጾም የዱዓ ጥፍጥና እጅን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር ጾም ትርጉሙ ሌላ ነው ለዛ ነው አቡ ሙሳ አልአሽዓሪ ምን ይላል አላህ እኮ ይላል ለአላሁ መርፉዕ ሐዲሱ መርፉዕ ነው ይላል አላህ በነፍሱ ላይ ጻፈ ግዴታ ምን ብሎ ባሪያዬ እኮ ይላል በጣም ፀሐይ በሆነ ወቅት ላይ ለኔ ብሎ ጾሞ ጉሮሮ ደርቆ አላየውም የውመል ቂያማ እኔ አጠጣውት ቢሆን እንጂ ያኔ በጥም ሰው በሚንገላታበት ቀን ይላል አላህ ወሰቃሁም ረብሁም ሸራበን ጠሁራ ያንተ ጌታም ጽድት ያለው መጠጥ አጠጣቸው ይላል የጀነትን ሰዎች ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል ዱንያ ላይ ከፍላችኋል ሂሳቡ አሁን ደሞዛችሁን ሰድ ጾም ጥፍጥናው ሌላ ነው ሐሰኑል በስሪ ረዲየላሁ ተዓላ ዐንሁ ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳሉ የውመል ቂያማ ጀነት ውስጥ ግባ ይባላል የጀነት ዓለም ሌላ ዓለም ነው ወንዞች ይፈሳሉ አዋፋት ይዘምራሉ የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች ውበቷም አይለካ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች ሚስቱ ነች ታወራዋለች መጠጥም ትሰጠዋለች ይጠጣሉ ይሳሳቃሉ ፍቅር ይደራል በወሬ መሃል አንድ ነገር ትለዋለች አላህ ለምን እኔ እንደዳረ ታውቃለህ ትለዋለች እንዴት ዳረኝ አንዴ ጾሞ አላህ ተመለከተ ዱንያ ላይ በጣም ውሃ ጠምቶ ነበር ቀኑ ረዝሞብ ነበር ስቃይ ተሰምቶ ነበር ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ ባንተ የተነሳ ባሪያዬን እዩት ስሜቱን ምግቡን መጠጡን ለኔ ብሎ ትቶ ይሰቃያል እኔ ዘንድ ያለም እንዳፈልጎ ነው መስክሩ መላእክቶች እኔ ምሬዋለሁ ይላል አላህ ያኔ ምሮ እኔን ለሚስትነት አጨለ ትለዋል ያቺ ውብ ኮረዳ ሑረል ዒን ከአምሳል ሉኡል المكنون የተዘጋ የተከደነ ሉል ምታበራ ምታምር ጸጉሯን ሸብ ምታረግበት መሐረብ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩን ሚነ ዱንያ ወማ ፊሃ ዱንያና ዱንያ ከያዘችው ንብረት በላይ ይበልጣል የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነብዩ አለይሂ ሰላቱ ወሰለም ያቺ የውበት ጥግ
የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች። ጾም ደረጃው ትልቅ ነው። ረመዳን ጾም የምንለማመድበት መልካም አጋጣሚ ነው። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ። ኢብኑል ጀውዚ ታዋቂው የእስልምና ምሁር በርካታ መጽሐፍትን የጻፉ ትልቅ ዓሊም ናቸው። ከተብቱ ቢኡስቡዐይ ሃተይኒ አልፈይ ሙጀለዲን፣ በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው የሚሉ የዘመናቸው ካስማ ነበሩ። እኒህ ሰው አንድ ነገር ይላሉ። ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው። ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ ከወሮቹ ሁሉ የተወደደ ነው። ረመዳን ቀሲሩ ላ የቅበሉ ተቅሲር። ረመዳን አጭር ነው፣ ማጉደልን አይቀበልም። ኃላፊ ነው፣ መዘናጋትን አይቀበልም። ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው ነው። 11 ወንድሞች እሱ 12ኛ። ረመዳንም አንድ ወር ከ11 ወር ጋር አንድ ዓመት። ልክ ዩሱፍን ጉድጓድ ውስጥ ሊገሉት ጣሉት። እባካችሁ አትጣሉት፣ በርካሽ አትሽጡት፣ ተንከባከቡት፣ የውመል ቂያማ ሸፋዓ ይሆነናልና ይላሉ ኢብኑል ጀውዚ። ይዘነው እንድንወጣ የምፈልገው መልእክት ቁርአን ላይ አሳኢሑን ብሏቸዋል። አላህ ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርሕማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት። ስትጾም የደስታ ብርሃን ውስጥ ይንቦገቦጋል። እንደ ጾም የቁርአንን ጥፍጥና የሚያመጣ የለም። ኢብኑ ተይሚያ ረዲየላሁ ዐንሁ ምን ይላሉ? ኢነ ፊ ዱንያ ጀነተን፣ ዱንያ ላይ እኮ ጀነት አለች። መን ለም የድኹልሃ፣ ያልገባት ፈለን የድኹለ ጀነተል አኺራ፣ የአኺራውን ጀነት አይገባም ይላሉ። የትኛውን ጀነት ነው አሏቸው? ቃል ጀነቱል ኢማን፣ የኢማን ጀነት አለ። ብዙ ሰው ማያውቅ የኢኮኖሚ ድሎት ደስታን አይሰጥም፣ ጊዜያዊን እንጂ። መኪና ዛሬ ይዘህ በ6 ወሩ መቀየር ያምራል። የገባህበት ቤት ነገ ልትለውጦ ያምራል። የሰራኸው ህንፃ ሌላ ነገር ያምራል። ደስታው ጊዜያዊ ነው፣ መረጋጋቱ ወቅታዊ ነው። ትክክለኛ ደስታ ያለው ኢማን ውስጥ ነው። ጾም ውስጥ የሚገኝ ደስታ አለ። ቁርአን ውስጥ የሚገኝ ደስታ አለ። ዚክር ውስጥ የሚገኝ ደስታ አለ። መሳኪን አህል ዱንያ አሉ አንዱ ሰለፍ፣ የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ። ምንድነው ጣፋጩ ነገር አሏቸው? ሑቡላህ፣ አላህን መውደድ፣ ወልኡንሱ ቢህ፣ በሱ መረጋጋት፣ እሱም ማፍቀር፣ እሱም ማውሳት። የዱንያ ዋናው ጥፍጥና ያለው እሱ ውስጥ ነው። ለዛ ነው ሰለፎቻችን ምን ይላሉ? እነዛ እኮ ነገስታቶች እኛ ያለንበትን ደስታ ቢያውቁ በሰይፍ ይጋደሉን ነበር ይላሉ። ውስጣቸው የሚያገኘውን እርካታ ነገስታቶች ቤተ መንግስት ውስጥ አያገኙትም። ይሄም ቢያውቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉን ነበር ይላል። ወይቁል بعض السلف كما في وابل الصيب ابن القيم እንደጠቀሱት አንዱ ምን ይላሉ? አንዳንዴ እኮ ይላሉ እቺ ልብ በሏል በቀልቤ የደስታ ስሜት ያልፋል። ልቤ ስትዘል ስትነጥር በደስታ ይታወቀኛል። ታዲያም ብዬላለሁ አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው ላለዋል። ይገባችሁ ነው ቋንቋቸው። من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة። እነዛ በእኛ ነው ነብዩን የተከተሉ ቆንጆን ህይወት እናኖራቸዋለን አላለ። ሐያተን ጠይብ፣ ሽሮ በላ ደሮ በላ ውስጡ ደስተኛ የተረጋጋ የሰከነ ስብዕና። ጾም ይህን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሶላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው። ተጠቅመውበት ከሚወጡት አላህ ያድርገን። ያ መን ተሕቡነ ነቢየ ሙሐመዳ
صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم تقبل صيامنا وقيامنا. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته. اللهم أحسن ختامنا واجعلنا وتوفنا مع الأبرار من الذين أنعمت عليهم مع النبيين والصديقين والصالحين وحسن أولئك رفيقا. ألا فأقم الصلاة.